የጄኔራሎቹና የፕሬዝዳንቱ መቃቃር የመፈንቅለ መንግስት ሙከራ። ውድ የኢትዮ ትዝታ ቤተሰቦች፣ ለመሆኑ የኢትዮጵያ ጄኔራሎች መፈንቅለ መንግስት ለማድረግ ለምን ሞከሩ? ከኮሎኔል መንግስቱ ኃይለማርያም ጋር ምን አቃቃራቸው? በይበልጥ ሜጀር ጄኔራል መርዕድ ንጉሴ፣ ሜጀር ጄኔራል አበራ አበበ፣ ሜጀር ጄኔራል ፋንታ በላይ፣ ሜጀር ጄኔራል ቁምላቸው ደጀኔ እንዲሁም ሜጀር ጄኔራል አምሃ ደስታ የግንቦት 8 1981 ዓ.ም መፈንቅለ መንግስትን ለማካሄድ ለምን ፈለጉ? ፕሬዝዳንቱ በምን ቢያስቀይሟቸው ነው እሳቸውን ለመፈንቀል ያሰቡት? ለዛሬ ለታሪክ ማስታወሻነት ይረዳን ዘንድ ጄኔራሎቹ በኮሎኔል መንግስቱ ኃይለማርያም ለምን እንደተቀየሙ ታሪኩን እናነሳለን። የመፈንቅለ መንግስት ሙከራቸው ምን ይመስል እንደነበረም በዚያው እናነሳለን። እናንተ ግን የቻናላችንን እድገት ከፈለጋችሁ፣ የምናቀርባቸውን ዝግጅቶች ከወደዳችሁ ላይክ፣ ሼር፣ ኮሜንት በማድረግ እገዛ አድርጉልን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የመፈንቅለ መንግስት ሙከራ ሲንፏቀቅ ቆይቶ ግንቦት 8 ቀን 1981 ዓ.ም የተቋጨው የመፈንቅለ መንግስት ሙከራ መንስኤዎች በወቅቱ የሀገሪቱ ምክትል ፕሬዝዳንት የነበሩት ኮሎኔል ፍስሐ ደስታ ሲገልጿቸው ከደርግ አመሰራረት ጀምሮ እየተንከባለሉ በመጡና በየጊዜው በሀገሪቱ በተፈጠሩ ችግሮች ሳቢያ የተከሰቱ በአጠቃላይ ሀገራዊና ግላዊ ምክንያቶች ላይ የተመሰረቱ ናቸው ብለዋል። የእሳቸውን አባባል የጠቀስነው ለጉዳዩም ለፕሬዝዳንት መንግስቱም ለመፈንቅለ መንግስቱ ሴረኞችም ቅርበት ያላቸው በመሆናቸው የሰነዘሩት ሐሳብ ከግብታዊነት የራቀና ወደ እውነቱ የተጠጋ ሊሆን ይችላል በሚል እምነት እንጂ ስለ ሙከራው በርካታ ጸሐፍትና ተንታኞች ብዙ ብለዋል። ያም ሆነ ይህ የሙከራው መንስኤ ኮሎኔል ፍስሐ እንዳሉት ሀገራዊ ጉዳይን ተመርክዞ ወደ ግላዊነት ማዘንበሉ አልቀረም። ይህንንም ለማጥራት ሙከራውን ያደረጉት ጄኔራሎች ከፕሬዝዳንት መንግስቱ ኃይለማርያም ጋር የነበራቸውን ግንኙነት ማየት ይገባል። አንደኛ፣ ሜጀር ጄኔራል መርዕድ ንጉሴ በጦር ኃይሎች ኢታማዦር ሹም ሆነው እንደተመደቡ የዘመቻ መምሪያ ኃላፊ ከነበሩት ብርጋዴር ጄኔራል ገብረ ክርስቶስ ቡሊ ጋር በቢሮ ውስጥ ተደባደቡ። ዋና ጥፋተኛ ብርጋዴር ጄኔራል ገብረ ክርስቶስ መሆናቸው እየታወቀ ሁለቱንም በእኩል ሚዛን ባስቀመጠ ውሳኔ እሳቸውም ከሥራ ተገለሉ። በዚህ በእጅጉ አዘኑ። ምክንያቱም ደርግ በተቋቋመበት ወቅት የጥበቃና ዘመቻ ኃላፊ ሆነው በሁለት እግሩ እንዲቆም ያደረጉት አስተዋጽኦ አልታየላቸውምና ነው። እርግጥ እንደገና ተጠርተው የኤርትራ ክፍለ ሀገር አስተዳዳሪና የጦሩ የበላይ አዛዥ ሆነው ተሾመዋል። ይሁን እንጂ የቆየ ቅሬታቸውን አልፋቀውም። ሁለተኛ፣ ሜጀር ጄኔራል አበራ አበበ በቀይ ኮከብ ዘመቻ ወቅት የውቃውዝ አዛዥ ነበሩ። ናቅፋን ለመያዝ እየገሰገሰ የነበረ ጦራቸው በጠንካራ የሻዕቢያ ምከታ ምክንያት በተሰጠው ሰዓት ግቡን ሳይዝ ቀረ። በዚህ የተነሳ ናቅፋን ለመያዝ እየተንቀሳቀሰ የነበረ ሌላው ጦር እንቅፋት ገጠመውና ባለበት ቆመ። ፕሬዝዳንት መንግስቱ በጣም ተበሳጭተው
ከባድ ወቀሳ በቴሌግራም ላኩላቸው። ጄኔራሉ የቀይ ኮከብ ዘመቻ በታቀደበት ወቅት አንዳንድ የጦር ክፍሎች ለስፍራው እንግዳ በመሆናቸው ለኃይል ማሟያ የተሰጡ ወይም የተመደቡ አዲስ ክፍሎችም ከታንከኛና ከመድፈኛ ጋር የህብረት ውጊያ ልምምድ እንደሚያስፈልጋቸው፣ የጦሩን የውጊያ መንፈስ ብቁ ለማድረግ ለካድሬዎች በቂ ጊዜ ተሰጥቶ ቅስቀሳ ማካሄድ እንዳለባቸው፣ ውጊያውን ለመጀመር መቸኮል አስፈላጊ እንዳልሆነ የሰጡት አስተያየት ተቀባይነት አጥቶ ዘመቻው ተጀመረ። በበኩላቸው ውጊያው ውድቀት የገጠመው በዚህ ምክንያት እንደሆነ አምነዋል። ስለዚህ ፕሬዝዳንቱ በላኩላቸው የቴሌግራም መልእክት በእጅጉ ከፋቸው፣ የከረረ ጥላቻም አደረባቸው። ከዚህ በተጨማሪ በ1976 ዓ.ም የሁለተኛው አብዮታዊ ሰራዊት ጥብቅ አዛዥ በነበሩበት ወቅት በእጅጉ የሚቆጠቁጥ አንዲት ደሃ ሀገር ልትሸከመው የሚከብዳት በአስመራ አውሮፕላን ማረፊያ ላይ የሻዕቢያ ኮማንዶዎች በተጠና ሁኔታ ጥፋት ፈጸሙ። በተወሰደው የአጸፋ እርምጃ አንድ የኮማንዶዎቹ አባል ከመገደሉ በቀር ሌሎቹ ያለ ችግር አመለጡ። ፕሬዝዳንት መንግስቱ በእጅጉ ተናደው ወደ አስመራ ሄደው የደረሰውን ጥፋት ካዩ በኋላ ጠንካራ ነቀፋ ሰነዘሩባቸው። ከዚያም የሁለተኛው አብዮታዊ ሰራዊት ጥብቅ አዛዥነታቸውን አስቀርተው ወደ ዋና አዛዥነት ማደግ ሲገባቸው ምክትል አዛዥ አደረጓቸው። ሜጀር ጄኔራል መርዕድ ንጉሴን የኤርትራ ክፍለ ሀገር አስተዳዳሪና የጦሩ የበላይ አዛዥ አድርገው ሾሟቸው። በዚህም ሜጀር ጄኔራል አበራ አበበ ሁለተኛውን ቂም ቋጠሩ። በሌላ ጊዜም በአንድ የኢሰፓኮ ማዕከላዊ ኮሚቴ ስብሰባ ላይ እኛ ውጊያውን ስንዋጋ መንግስት ደግሞ ለቤተሰቦቻችን እንክብካቤ ሊያደርግ ይገባል የሚል ማሳሰቢያ መሰል ጥያቄ ሰነዘሩ። ፕሬዝዳንት መንግስቱ እናንተ በየጊዜውና በየምክንያቱ ወደ ከተማ ትመጣላችሁ፣ አንዲት ደቂቃ እንኳን ከጦር ሜዳ ተለይቶ ስለማያውቀው ወታደር ግን አትጨነቁም፣ አትናገሩም ብለው በቁጣ ስሜት መልስ ሰጧቸው። በዚህም ጄኔራሉ ክፉኛ ተቀየሙ። ሶስተኛው ጄኔራል ቅሬታ የተሰማቸው ሜጀር ጄኔራል ፋንታ በላይ ናቸው። ሜጀር ጄኔራል ፋንታ በላይ ከሶቪየት ህብረት ወታደራዊ አማካሪዎች ጋር በነበራቸው አለመግባባት ወደ ፕሬዝዳንት መንግስቱ ኃይለማርያም ክስ ያቀርቡባቸው ነበር። በእኛ ሀገር ላይ እምነት ስለሌለው እዚያ ሰልጥነው የሚመለሱ አብራሪዎችን በድጋሚ እንዲሰለጥኑ ያደርጋል። ከሶቪየት ህብረት የሚመጣው የአውሮፕላን ቦምብ እንደ ድንጋይ የሚወድቅ ነው፣ አይፈነዳም እያለ ይናገራል የሚል ክስ አቅርበውባቸው ቦምቡ ምጽዋ አካባቢ ተወርውሮ አለመፈንዳቱ ቢረጋገጥም ፕሬዝዳንቱ ጉዳዩን በዝምታ በማለፋቸው ቅሬታ ተሰማቸው። በዚህ ሁኔታ ላይ ያሉ የጦር ኃይሎች ኢታማዦር ሹም እንዲሆኑ በሌተናል ጄኔራል ተስፋዬ ገብረ ኪዳን ለፕሬዝዳንቱ ሐሳቡ ቀርቦ ተስማምተውላቸው እሳቸውም ሹመቱን ሊቀበሉ ተጠርተው ፕሬዝዳንቱ ባልታወቀ ምክንያት ሐሳባቸውን በመለወጣቸው ሹመቱ ቀረ። በዚህም ሁለተኛውን ቂም ቋጠሩ። ከጥቂት ጊዜ በኋላ የኢንዱስትሪ ሚኒስትር ሆነው ቢሾሙም ሹመቱ ቅንነት የሌለውና በጥርጣሬነት ላይ ተመስርቶ እሳቸውን ከአየር ኃይል አዛዥነት ለማግለል ታስቦ መሆኑን ስለደረሱበት ቂማቸው ጠነከረ። በአራተኛነት ቂም ያዘሉት ደግሞ ሜጀር ጄኔራል ቁምላቸው ደጀኔ ነበሩ። ሜጀር ጄኔራል ቁምላቸው ደጀኔ የመብረቅ ዕዝ ዋና አዛዥ ሆነው በቀይ ኮከብ ዘመቻ ላይ በከርከበት ግንባር ለደረሰው ውድቀት የእሳቸው የአመራር ድክመት እንደሆነ ተቆጥሮ ከከባድ ማስጠንቀቂያ ጋር የቁም እስር ያህል ያለ ሥራ ከቆዩ በኋላ እምብዛም ባልተደራጀው የምዕራብ ዕዝ አዛዥ ሆነው ተመደቡ። የሜጀር ጄኔራልነት ማዕረግም ይገባኛል ከሚሉበት ጊዜ ዘግይተው አገኙ። ይህን ሁሉ አጠራቅመው በፕሬዝዳንቱ ላይ ቂም ያዙ። ምንም እንኳን በሁለተኛው አብዮታዊ ሰራዊት በሜጀር ጄኔራል ደምሴ ቡልቶ ስር ምክትል አዛዥ ሆነው ቢሾሙም የሸፈተ ልባቸው አልተመለሰም።
በአምስተኛ ደረጃ በኮሎኔል መንግስቱ ኃይለማርያም ላይ ቂም የያዙት ደግሞ ሜጀር ጄኔራል አማሃ ደስታ ናቸው። ሜጀር ጄኔራል አማሃ ደስታ የአየር ኃይል ዋና አዛዥ ነበሩ። በአንድ ወቅት ባህር ዳር ከተማ ከተደረገ ስብሰባ በኋላ ከፕሬዝዳንት መንግስቱ ኃይለማርያም ጋር ዘለግ ባለ የሻይ ረፍት ላይ ውይይት ጀምረው የኤርትራ ጉዳይ በድርድር ማለቅ እንዳለበት፣ የዓለም ፖለቲካዊ አስተላለፍም እየተለወጠ በመሆኑ ሀገራችንም የአስተላለፍ ለውጥ እንደሚያስፈልጋት አንስተው ተከራከሩ። ፕሬዝዳንቱ ይህንን እንደ ድፍረት ቆጥረውት ተገቢ ባልሆነ አነጋገር ዘለፏቸው። በዚህ የተነሳ ፕሬዝዳንቱን ጠሏቸው። እንግዲህ እነዚህ ጄኔራል መኮንኖች ከላይ የተጠቀሰውን የግል ቂም ቋጥረው የሀገሪቱንም የቁልቁለት ጉዞ ተመልክተው ፕሬዝዳንት መንግስቱ ኃይለማርያም ከስልጣናቸው መውረድ እንዳለባቸው እርስ በርስ መመካከር ያዙ። ሜጀር ጄኔራል ደምሴ ቡልቶንና ሌሎችንም ጄኔራሎች አሳመኑ። ለዚህ መደላድል የሆናቸው ጉዳዮች ነበሩ። አንደኛ፣ ፕሬዝዳንት መንግስቱ ኃይለማርያም ጄኔራሎቹ ከባድ መስዋዕትነት እንዲከፍሉ የመፈለጋቸውን ያህል የአመራር ብቃት ሲያሳዩ አለማመስገናቸው፣ ወታደራዊ ሽልማት፣ ሜዳይና የመሳሰሉትን አለመስጠታቸው። ሁለተኛ፣ አዛዥ ጄኔራሎችና ሌሎች ከፍተኛ መኮንኖች የአመራር ስህተት ሲፈጽሙ የሞትና የእስራት ቅጣት እንዲሁም የማዕረግ መገፈፍና ከማዕረግ ዝቅ የማድረግ እርምጃ እንዲወሰድባቸው ማድረጋቸው። በምሳሌነትም ኮሎኔል ውብሸት ማሞ በቀይ ኮከብ ዘመቻ ምክንያትና ብርጋዴር ጄኔራል ታሪኩ አይኔ በናደው እዝ መደምሰስ ምክንያት መረሸናቸው፣ ብርጋዴር ጄኔራል ከበደ ጋሼ በመክት እዝ ምክንያት ማዕረጋቸውን መገፈፋቸውና ሌሎችንም ያካትታል። ሰውየው አንድ ባንድ ሳይጨርሰን እናስወግደው የሚል ስሜት በጄኔራል መኮንኖች ውስጥ ማደሩ። ሶስተኛ፣ ሻዕቢያን ለመምታት የታቀዱ ዘመቻዎች ለውጤት ሲቃረቡ ዘመቻው እንዲቋረጥ መደረጉ። በዚህ የተነሳ በመራራ መስዋዕትነት የተገኙ ድሎች መቀልበሳቸው። ፕሬዝዳንቱ የኤርትራ ጉዳይ ካበቃ ጦሩ አፈሙዙን ወደ እኔ ያዞራል በሚል ፍርሃት ጦርነቱ እንዲራዘም ይሻሉ፣ የኛም ስቃይ ይቀጥላል በማለት በግንባር የሚገኙ ጄኔራሎች መስጋታቸው። አራተኛ፣ የሰራዊቱ አዛዦች የሚያቀርቡት የውጊያ ሐሳብ ከጊዜ ወደ ጊዜ ተቀባይነት እያጣ፣ የሶቪየት ኅብረት ጄኔራሎች የሚያቀርቡት ሐሳብ ብቻ ተቀባይነት እያገኘ ሰራዊቱ አላስፈላጊ መስዋዕትነት እንዲከፍል መገደዱ፣ በተለይ በዘመቻ ቀይ ባህር ባረንቱ ከተማን ከሻዕቢያ ለማስለቀቅ በተደረገ ውጊያ ሰራዊቱን እጅግ የበረታ መስዋዕትነት የገጠመውና ይህም ሁሉ ሆኖ እስከ ናቅፋ ድረስ አባሮ መደምሰስ ሲቻል ውጊያው እንዲቆም የተደረገው የሶቪየት ኅብረት ጄኔራሎች ያቀዱትን የተሳሳተ የውጊያ ስልት ፕሬዝዳንቱ በመቀበላቸው ነው ብለው ጄኔራሎቹ በማመናቸው በእርሳቸው ላይ ያላቸውን ጥላቻ እያባባሰው መሄዱ። አምስተኛ፣ ሀገሪቱ በጦርነት ኢኮኖሚ ውስጥ እየዳከረች በመሆኗና በውጭ ዕዳ በመዘፈቋ ህዝቡም ወደማያንሰራራበት የድህነት አዘቅት ውስጥ በመግባቱ የመንግስትም የሥርዓትም ለውጥ መምጣት እንዳለበት በማህበረሰብ ውስጥ በስፋት እየተቀነቀነ መሆኑ። እነዚህና ሌሎችንም የፕሬዝዳንት መንግስቱ የአመራር ስህተቶችን በመመርኮዝ መፈንቅለ መንግስት መደረግ እንዳለበት ጄኔራሎቹ ተማከሩ። ዓላማቸውም ስርዓት የሚያገኝበትን መንገድ መሻት ጀመሩ። ይኸውም ጄኔራል ፋንታ በላይ በኢንዱስትሪ ሚኒስቴርነታቸው ወደ ውጭ ሀገር የመሄድ ዕድል ሲገጥማቸው በውጭ የሚገኙ ኢትዮጵያውያንን ለዲፕሎማሲያዊ ድጋፍ እንዲያስተባብሩ፣ ሜጀር ጄኔራል መርድ በጦር ኃይሎች ኢታማዦር ሹምነታቸው በሥራ አጋጣሚ ወደ ጦሩ በሄዱ ቁጥር ደጋፊ መኮንኖችን የማብዛት ተግባር እንዲያከናውኑ፣ ሜጀር ጄኔራል አበራ አበበ ሌሎች አጋሮችን በማስተባበር ጭምር በማንኛውም አጋጣሚ ፕሬዝዳንት መንግስቱን እንዲያስወግዱ ተመካክረው ጨረሱ። አንደኛ፣ ሜጀር ጄኔራል አበራ አበበ የአንደኛው አብዮታዊ ሰራዊት ዋና አዛዥ በነበሩበት ወቅት ፕሬዝዳንቱ ለሥራ ጉብኝት በሄዱ ጊዜ ለማስገደል አቅደው ሳይሳካላቸው ቀረ።
ሁለተኛ የምድር ጦር አየር ክፍል አርሚ አቪዬሽን ዋና አዛዥ የነበሩት ብርጋዴር ጄኔራል ገናናው መንግስቱ ፕሬዝዳንቱ ለሥራ ጉዳይ በወታደራዊ አውሮፕላን ከቦታ ቦታ ሲዘዋወሩ በብልሽት ሰበብ በተጠናና መሰናዶ በተደረገበት ቦታ ካወረዷቸው በኋላ አስቀድሞ ተነግሯቸው በተዘጋጁ ወታደሮች ሊያስገድሏቸው ታቅዶ ሳይሳካ ቀረ። ሶስተኛ ሜጀር ጄኔራል አበራ አበበ ሶስተኛ አብዮታዊ ሰራዊትን ለማቋቋም ጦር ይዘው በሚሌ በኩል ወደ ትግራይ እንዲሄዱ ታዘው በአዲስ አበባ በኩል ካልሄድኩ ብለው ንትርክ በመግጠማቸው ፕሬዝዳንቱ ተጠራጥረው ተወው ወደ ነበርክበት ተመለስ በማለት ስላዘዟቸው አዲስ አበባ ገብተው ሊፈጽሙት ያቀዱትን ድንገተኛ መፈንቅለ መንግስት ወይም የቤተ መንግስት ወረራ ከሸፈ። እንግዲህ ይህ ሁሉ እቅድ ከከሸፈባቸው በኋላ ፕሬዝዳንቱ ለጉብኝት ወደ ውጭ ሀገር ሲሄዱ መፈንቅለ መንግስቱ እንዲከናወን ወሰኑ። ይህን አጋጣሚ በመጠበቅ ላይ እንዳሉ ፕሬዝዳንቱ የመሳሪያ እርዳታ ለመጠየቅ ወደ ምስራቅ ጀርመን ለመሄድ መዘጋጀታቸው ተሰማ። እነ ጄኔራል ፋንታ ጊዜውን ለመጠቀም አስበው ግንቦት 7 ቀን ተገናኝተው መከሩ። ብዙም መሰናዶ ሳያደርጉ ግንቦት 8 ቀን 1981 ዓ.ም ረፋድ ላይ ፕሬዝዳንቱን ከሸኙ በኋላ መፈንቅለ መንግስቱን ለማካሄድ በመከላከያ ሚኒስቴር ውስጥ ተሰባሰቡ። አንድም እርምጃ ሳያራምዱት እቅዳቸው ሁሉ ሙከራ ሆኖ ቀረ። የመፈንቅለ መንግስቱ ሙከራ ከጥንስሱ እስከ ክሽፈቱ ሰፊ ታሪክ ያለው መሆኑ ቢታወቅም ከፍ ብሎ ከተገለጸው በላይ ማስፈር የዚህ መጽሐፍ ዓላማ ስላልሆነ እዚሁ ላይ እንግታውና በአስመራ ከተማ ስለነበረው የአዲስ አበባው ተቀጥላ የመፈንቅለ መንግስት ሙከራ ጠበብ ባለ አድማስ መዳሰስን እንሞክራለን። ምክንያቱም በመጠኑም ቢሆን የ18ኛ ተራራ ክፍለ ጦርን ይመለከተዋልና ነው ይለናል ጸሐፊ ገስት ተጫኔ የተራራው መብረቅ በሚለው መጽሐፉ ላይ። ውድ የኢትዮ ትዝታ ቤተሰቦች ጸሐፊው እንዳለው የአስመራውን መፈንቅለ መንግስት ሙከራና መዘዙን የተመለከተ ታሪክ በቀጣይ እንድናቀርብላችሁ የምትፈልጉ ከሆነ ይቀጥል የአስመራውን መፈንቅለ መንግስት ታሪክ እንስማው የምትሉን ከሆነ በሐሳብ መስጫው ላይ ንገሩን። ይቀጥል ካላችሁን በቀጣይ ክፍል ይዘንላችሁ እንቀርባለን። ምላሻችሁን አይተን አይ ሌላ ታሪክ ይቅረብልን የምትሉ ከሆነ ደግሞ በአዲስ ታሪክ እንገናኛለን። ሐሳባችሁን በሐሳብ መስጫው ላይ ንገሩን። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው።